እንደዛ ነው እንዴ? አዎ። ቆይ ፍቅር ድብብቆሽ ነው እንዴ? እንዴት? ፍቅር ለእኔ ነፃነት ይመስለኝ። ነፃ ሆነሽ የምትኖሪው ኑሮ። ቆይ ዴብ ለምንድን ነው አንቺ የማያምንሽ? ያምነኛል። እስክንጋባ ብዬ ነው ችላ ያልኩት። ያው ከሌላ ሰው ጋር ሲያየኝ እኮ የሚናደደው ስለሚወደኝ ነው። ቅናት በጣም መጥፎ ነገር ነው አይደል? አውቃለሁ ዶክተር፣ መጥፎ ነገር ነው። እንዴት አድርጌ እንደማስተው አላውቅም፣ ግን ደግሞ ስንጋባ ይተዋል ብዬ ተስፋ አደርጋለሁ። መጋባት ብቻ ግን ምንም ጥቅም ያለው አይመስለኝም። እና ምን ላድርግ ዶክተር? እሱን አንቺ ታውቂያለሽ አይደል? እሺ ግን ምን ወሰንሽ? በምን ጉዳይ? በአንቺና በዴቭ። ወይኔ ምን ነው አይደል? ዴቭ መጣ። እዚህ ምን ሰራልሽ? ለሊን እኮ ሆስፒታል ይዣት ሂጄ ነው። ለሊ? እሺ ለሊ የታለች? እኮ የታለች? አሁንማ እኮ ከባቡሬ ጋር አስቸግራን ሄደች። አረ አዎ። አደይ ችግር አለ? አይ ምንም ችግር የለም ዶክተር። አዎ ችግር አለ። ቆይ አንተ ምንድን ነው ችግር? ዴቭ ተው። ዴቭ ቆይ ላስረዳ። እሺ አስረዳ፣ ንገረኛ። ለስሙ ዶክተር ነህ አይደለ? ለምን ሆስፒታል ሄዳ አትቀመጥም? ከሚስቴ ጋር ምን ሰራል? ምንም አልሰራውም ዴቭ። በቃ ሰፈር አደረስኳት። ሌላ ምንም ነገር የለም። አደይ ዴቭ ለምንድን ነው ሁሌ ከሰው ፊት የምታሸማቅ? እኔ ምንም ነገር አላደረኩም። ለምንድን ነው የማታምነኝ ግን? ዴቭ አደይ ለአንተ ታማኝ ነች። በሆነው ባልሆነ እየጠረጠርካት ልጅቷን አታስጨንቃት። ዝም በል ዝም ብለህ አቀባል። ሲጀመር ለዚህ ሁሉ ምክንያቱ አንተ። ቆይ ለምንድን ነው ሚስቴ የምትከታተለው? መቼ ተከተልኳት ዴቭ? ከዚህ በላይ ምን ልትሆን ፈለግ? ትሰማኛለህ? አሁኑ ከዚህ ሂድ። ወዴት ነው የምሄደው? አሁኑኑ ከዚህ አካባቢ ጥፋ። ዶክተር አደይን የግሌና የራሴ ለማድረግ ምን ያህል እንደሞከርኩኝ እኔን የማውቀው። እሺ ስለዚህ አጠገቧ ላይ አልፈልግም። እሱ ላይሆን ይችላል ምናልባት። ኧረ እባክህ ለምንድን ነው የማይሆነው? ምክንያቱም አደይ ለሊ ጓደኛለች። እሷን ለማስታመን ብዙ ጊዜ ትመጣለች። ስለዚህ እሷን ከኔ ጋር ሲያት ልትናደድ አይገባም። አልናደድም። ለምን እናደዳለሁ? ከአደይ ጋር ደግሜ ያላየህ ዶክተር፣ ከአደይ ጋር ደግሜ ያየኸው ቀን ግን እኔ እናንተ የማይሆን ነገር ውስጥ እንገባለን። እሺ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 189 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ ከልብ አመሰግናለሁ። የምትሰጡኝ አስተያየታችሁ ከልብ ነው የምናመሰግነው። ሰራተኛው አደይ እንግዲህ ዴቭ እና እንግዲህ ዶክተሩ ተፋጧል ማለት ነው። ሁለተኛ አደይ ፊትን እንዳላይክ እያለ እያስጠነቀቀው ይገኛል። አንተ ምን ስለሆንክ ነው? በእርግጥ እሺ ትወዳታለህ ይባል። የምትወደው ሰው እኮ እንደዚህ አይደለም የምታደርገው፣ በፍቅር መያዝ ነው እንጂ እያለ ዶክተሩ ይነግረዋል። አንተ አይመለከትህም ይለዋል። ከዛ ዴቭ አዝኖ ደረጃ ላይ ቁጭ ብሎ ነበረ። እታለም ትመጣና ወይኔ ልጅ ምን ሆነክ ነው? እንዴት ነው እንደዚህ ያዘንከው? ስትል ጊዜ እታለም ምን ያላቅም አደይ በጣም ፈርቻለሁ። ምን ነው ሌላ ሰው አለ እንዴ የሚያፈቅራት? አው እታለም ማን ነው? ና ቤት ንግባና ቤት እናወራለን ትለዋለች ማለት ነው። ፍቅርም ከዳኒ ፍቅር ይዟት እንግዲህ እሱን ፍለጋ እየወጣች እንግዲህ አሹ ከቤት አትወጭም ብሎ ሲላት ጊዜ ከዛ በኋላ ከቤት ተደብቃ ስትወጣ አሹ ከኋላ ተከትሏት ይሄድና ስታይ ከዳኒ ጋር አንድ ላይ ነው። ከዛ በኋላ አሹ እንግዲህ እየሳቀባት ይገኛል። ለካ ለዚህ ነው እንዴ ከቤት እንደዚህ ተደብቀሽና ተቻኩለሽ የወጣሽ? ለምንድን ነው እንዴት እንደዚህ የምታደርግ ይላታል ማለት ነው። ከዛም በኋላ አሹ አትከተለኝ አላልኩም አልነበረም እንዴ? ለምንድን ነው የተከተልከኝ? ትለዋለች። ከዛ በኋላ ለዚህ ነው ከዛ እያለ እሱም ይስቅባታል። እሺ አሁን ቤት ገብተህ ለማይ እንዳትነግራት ለእታለም መናገር አለብኝ። አታደርገውም ትለዋለች ማለት ነው ፍቅር። እሱም እንግዲህ እናያለን በልበሉ እንደፈለግሽ ሁኚ እያለ አሹም ጥሏት ይሄዳል ማለት ነው። ከዛም በኋላ እዚህ ጋር ደግሞ አበበና ሄለን በጣም ተጨናንቀዋል። ቤዛ ገጀራዋን ይዛ ትመጣለች። ተመልሳ ከሁለታቸውም ትስማማለች። ከገጀራውና ከአበበም ጋር ትመጣና አበበ እናንተን የሚፈልጋችሁ ሰው አለ እንዴ? አንቺ እንዴት አወቅሽ? የሆነ ሰው እንግዲህ አበበና ሄለን ታውቂያለሽ ወይ ብሎ ሲጠይቀኝ ዘመዳቸው ነኝ ብሎ ሲጠይቀኝ አላቅም ብዬ ዋሸሁት። ስለዚህ እና ትተዋወቃላችሁ ማለት ነው። ወይኔ ጉዴ ፈላ እያለ ከዛ በኋላ ምንድነው ከዛ በኋላ የውልሽ ቤዛ ማንም ሰው ማንም ነገር ቢጠይቅሽ እዚህ እንዳለን እንዳትናገር ይላታል። ግን ቤዛ በሁለቱም በኩል ብትቀበላለች ማለት ነው። እንግዲህ እቺ ስስ የሆነች ቤዛ ማታደርገውና ማሰራው ስራ የለም። ከዚህም ከዛም አንዱ ሲዘጋባት ከአንዱ ቦታ ቀዳዳው እየፈጠረች እንግዲህ የቤዛ ተንኮልና የቤዛ ስራ የታወቀ ነው። አሁን ከአበበ ጋር የአንድ ወር የቤት ኪራይ ደሞዝ ጨመር አስገባት ትለዋለች። ከዛም በኋላ ሄለን እንዴት ነው የምንጨመርልሽ? በምንስ ነው ምናምን አንቺ
ተናገሪ አትናገሪ እመኑኝ እኔ ለማንም ሰው ትንፈሻ አልልም እዚህ እንዳላችሁ ብላ አውቃ ትዋሻለች ማለት ነው። ነገር ግን ከገጀራው ጋር ተስማምታለች ማለት ነው። ከዛም በኋላ እሱ እንደዛ ካላት በኋላ በቃ እሺ ይሰጥሻል፣ አንቺ አርፈሽ ዝም ብለሽ ቁጭ በይ። ከዛ እሷ ከሄደች በኋላ ሄለን አበበዬ አንተ እኔ ያለ አንተ ማንም የለኝም። ስለዚህ አንተ አሁን ለቤዛ ብር ትሰጣታለህ? እንዳትሰጣት የሆነ መላ መፍጠር አለብን እንጂ እሷ አሳልፋት አትስጥ። በምን ምናውቀው ነገር አለ። እሱ ልክ ነሽ። እስኪ አሁን ተረጋግቼ ማሰብ አለብኝ። ዝም ብዬማ ማስገባት የለብኝም ይላል አበበ ማለት ነው። አበበና ሄለን እንግዲህ እስካሁን እንደፈዘዙ ነው፣ ነቃ አላሉም። ቤዛ የቤዛ ተንኮልና የቤዛ ሴራ ምንም ነገር አላወቁም ማለት ነው። እንግዲህ እነ ዳይመንድ ቢነግሯቸው እስካሁን አይሸወዱም ነበረ። ነገር ግን ቤዛ ወጥመድ ውስጥ ልትከታቸው እያሰበች ትገኛለች። ገጀራው ጋር ትሄድና ከዛ ገጀራው እንግዲህ አበበ አውቀዋለሁ፣ የት አውቀዋለሁ አላልሽኝም? የት ነው ያለው? ይሄ ውሰጅኝ፣ የውልን እንገርህ እኔ ብሩን አስገባልኝና የትም ይኖር እኔ ፈልጌ አንጥቼ በእጅህን አስረክባለሁ። ግን አንተ የበፊት የመድኃኒቱ ብርን አስገባልኝ። ቤዛ አይሆንም፣ ቅድሚያ አበበ ያለበት ቦታ እኔን አንተ በቃ እንተዋወቃለን ትለዋለች። ከዛ በኋላ እዚህ ጋር እንግዲህ ለምለም የላ እያለችው ዶክተሩ እያስጨነቀችው ትገኛለች። አንድ በኩል በዚህ ጋር ሳመኝ፣ አንዴ በዚህ ሳመኝ እያለች በጣም አስጨንቀዋለች ማለት ነው። ከዛ በኋላ እንግዲህ የአደይን መምህሯ ትላታለች። እንግዲህ የባቡሬ ደግሞ አትወደውም። ከዚህ ጋር ካልሄዳችሁ መቼም በሆነ እኔ እነዚህ ሁለት ልጆች ካላስወጣህልኝ መቼ መድኃኒትም አልወስድም ብላ ለምለም ታስቸግራለች። ከዛ ዶክተሩም አደይና ዴቭ እሺ አንድ ጊዜ ውጥሉኝ ይላቸውና እነሱ ከወጡ በኋላ ስለ አባቷን ይጠይቃታል። ስለ አባቷም ሲጠይቃትም እንግዲህ ትጮኻለች። ተመልሶ እናትሽ እንዴት ነው? እናትሽን ታስታውሻታለሽ እንዴ? እናትሽ እንዴት ነበረች ስላት ከዛም በኋላ እሷም ውይ ውይ እያለች እየጮኸች ትገኛለች ማለት ነው። ለሊ ምን ሆነች ነው? በቃ ተረጋጊ ይላታል። ከዛም በኋላ ኤላ ታይቋለሽ አንተ እየቀለድክ ነው እንዴ? ኤላ እኮ አንተ አይደለህም እንዴ? እንዴት ኤላ ብለህ ትጠይቀኛለህ? ኤላ አንተ እኮ ነህ ትለዋለች ማለት ነው። እኔ ኤላ አይደለሁም ዶክተርሽ ነው ምንድነው ለምን እንደዚህ የምትይኝ ብሎ እሱም ይጠይቃታል። ከዚያም በኋላ አሁንም እውይ ብላ ትጮኻለች። ከዛ ስትጮህ አንተ በቃ አታፈቀኝ ማለት ነው በቃ ለእኔ ምንም ቦታ ቀጣተክል የለክም እያለች ትጮህበታለች። ትጮህበትም አደይ የሮጠች ስትመጣ ምንድነው ዶክተር ምን ተፈጠረ ስትል ጊዜ አንቺ ደሻ ፍቅረኛ ኤላን የወሰድሽብኝ ብላ በጥፊ ታጭላታለች ማለት ነው። ከዛም በኋላ ዶክተሩ ምን እየሆንሽ ነው ለምለም? አንቺ እኔ ማንም ሴት የለኝም አልኮሽ እኮ አንቺ ዶክተር እኔ አንቺ ዶክተር ነኝ እንጂ ፍቅረኛሽ አይደለሁም ኤላ ማን ነው ብሎ ሲጠይቃት አሁንም ትጮኻለች። በቃ እኔ አታፈቅረኝ የምታፈቅረው እቺ ሴት ናት ብላ ተነስታ ብድግ ብላ ትታ ትወጣለች። ከዛም በኋላ ባቡሬ ውጭ ያለ አደይ እንዲከተላት ሲል አው ውጭ ያለ ከዛ በኋላ አደይና ዶክተሩን ያወራሉ። ካወሩ በኋላ ወደ እንግዲህ አደይ ወደ ቤት ሲሸኛት እንግዲህ ዴቭ ያገኛ ከዴቭ ጋር ዶክተር ከዚህ ጋር አወርደኝ እዚህ ጋር ይበቃኛል ስትለው ጊዜ ለምን እስከ ቤት ላድርስሽ? አይ ዴቭ ካየ በጣም ይቆጣል ስትል ጊዜ ከዛ በኋላ እንደዛ እያለች ዴቭ ከጀርባዋን ይመጣል። አደይ ምን እያደረግሽ ነው? ከዚህ ሰውዬው ጋር እንዳላይሽ ብዬሽ ነበር እንዴ እያለ ከዛ በኋላ ይጮህባታል። ሲጮህባትም ዶክተሩ አንተ ምን እየሆንክ ነው? ተረጋጋ። እኔ ለምለም ይዛ መጥታ ለምለም አጋጣሚ ሆኖ ከሆስፒታል ትታ ስትወጣ ከዴቭ ከባቡሬ ጋር ስትሆን እኔ አደይ ላድርስ ብዬ ነው እንጂ ምንም ነገር የለንም። አንተ ለምንድን ነው የምትቀናው? እያለ ከዛም በኋላ እንግዲህ አዳይም ተናዳ ዴቭ አንተ ራስህ ጉዳይ እንደፈለክ መሆን ትችላለህ እያለችው ጥላው ትታ ወደ ቤት ትገባለች። ወደ ቤት ስትገባ ለምለም አልመጣችም እንዴ ስትል አልመጣችም ይላታል። ከዛ በኋላ ወይኔ ጉዴ እያለች ትታ ትሄዳለች። አሹም እንግዲህ ሮማን የሆነ ምግብ አስበልትሸኝ ወዴ በጣም ቆርጦኛል እየጮኸ ነው ሁለት ጅቦች አሉ ወደ ውስጥ እያለ እንግዲህ ምን በልተህ ነው አሹ ስትል አላቅም አንቺ ራስሽ ያቀረብሽልኝ ምግብ ነው የበላሁት። እንዴ እሱ ብቻ ነው እንዴ የበላኸው? ሌላ አልበላክም? ትላንት ውጭ አልነበርክም? ከውጭ አልበላህም? እሱስ ልክ ነሽ ይላታል ማለት ነው። ከዛም በኋላ አደይ እየሮጠች እንግዲህ ለምለም ፍለጋ ትወጣለች። ለምለም እንግዲህ ከባቡሬ ጋር ሽርጉድ ያለች ነው። ይሄ ኤላ የሚባል ነገር እንግዲህ ያበዛው ነው እያለች ከዛም በኋላ ባቡሬ የድሮ የነበረችበት ውስጥ ቦታዋን ይወስዳታል። እዛም ሲወስዳት እንግዲህ እንድታስታውስ ያደርጋታል። ግን ምንም እዚህ ቦታ ያማራ ስትል እዚህ ቦታ አታስታውሽውም ሲላት ጊዜ አው ከኤላዬ ጋር ስትል አንቺ ሁሌ ኤላ እያልሽ እኮ አስቸገርሽኝ። ኧረ ለምለም እባክሽ ተረጋጊ፣ በቃ ራስሽ ጉዳይ ሲላት ጊዜ ና እንሂዳ ኤላ ጋር ውሰደኝ ትለዋለች። ኤላ እያልሽ እንግዲህ እኔ አይምሮ ያደነዘዝሽው ምን ላድርግ እያለ ከዛ ተመልሶ ይከተላታል። ሮማን አሹ ከደረጃ ወደ ላይ ተወጠወት እናስፈቅድና
እስኪ ቴን አስፈቅድና ትተኛለህ፣ ክረፍት ታደርጋለህ ትለዋለች ማለት ነው። እንግዲህ ሆዱ በጣም እየጮኸና እንግዲህ አሞኛል እያላት ስለሆነ ለሮማን እንግዲህ ለእትዬ ልታስፈቅድለት እየገባች ነው ማለት ነው። እዚህ ጋር ለቤዛ ተንኮል እንግዲህ ሁሉም ነገር የታወቀባትም አልመሰላትም። ከአንድ ቦታ ሲሸፍን ከአንድ ቦታው እንግዲህ ተመልሳ ሌላ ስራ ትፈጥራለች ማለት ነው። የቤዛ ተንኮል እንግዲህ በጣም ተንኮለኛና ኃይለኛ ነው። እንግዲህ ፍቅር ለዳኒ እንግዲህ አንተ የለምለም ያደረከውን ወጥመድ ለምን የሌላ ሰው አናደርግም? ለምን ሌላ ሰው እንዲያበድ አናደርግም ይላታል ማለት ነው። አንቺ ምን የሆንሽ ነው? በቃች ተንኮለኛ ነሽ እንዴ? እያለ አሁንም ለፍቅር ለአዳይ ሌላ ሴራና ሌላ ተንኮል እያቀደችላት ትገኛለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ሰላም ዋሉ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። በቀጣይ እስከምንገናኝ ቸር ዋሉ፣ ቸር ሰንበቱ ውድ ቤተሰቦች።